ረመዳን ሊመጣ ነው። ግን ይሄ የመጨረሻው ረመዳናችን ቢሆንስ? ይህ የመጨረሻ የጾም የሰላት አላህን ይቅርታ የመጠየቅ እድላችን ከሆነስ? በዚህ ቪዲዮ ረመዳን ከመጀመሩ በፊት ልባችን እንዴት መዘጋጀት እንዳለበት እንነጋገራለን። ይህ ረመዳን የተለየ እንዲሆን ከፈለጋችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቪዲዮአችንን ላይክ አድርጉልን። ሐሳባችሁንም ኮሜንት ላይ ጻፉልን። ያአላህ ልባችንን አዘጋጅልን። አሁን እንጀምር። ረመዳን እየመጣ ነው። ነገር ግን ዝግጅት የሚጀምረው በተራዊህ የመጀመሪያ ምሽት አይደለም። ዝግጅት አሁን ይጀምራል። ይህ የመጨረሻው ረመዳናችን ቢሆን በተለመደ ሁኔታ ወሩን መቀበል የለብንም። ዝግጅታችንን አጠናቀን መግባት ይኖርብናል። የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ረመዳን ከመምጣቱ ወራት በፊት ይዘጋጁ ነበር። ወሩን ካለቀ በኋላ እንዲቀበላቸው አላህን ይለምኑ ነበር። አስፈላጊው ነገር ተረድተዋል። ረመዳን ሁሌ የምናገኘው ነገር እንዳልሆነ እድል ነው። ታዲያ እንዴት እንዘጋጃለን? በመጀመሪያ ልብን እናዘጋጃለን። ምግብ ከመብላታችን በፊት ወንጀልን መመገብ ማቆም አለብን። በየቀኑ የምትደግሙትን ወንጀል ካለ አሁን መተው ጀምሩ። ረመዳን ሁሉንም ነገር እስኪያስተካክል አትጠብቁ። ምክንያቱም ረመዳን ለማደግ እንጂ ለመጨረሻ ደቂቃ ለውጥ አይደለም። አላህ በሱረቱ ኑር ምዕራፍ 24 ቁጥር 31 ላይ እንዲህ ይላል፣ ምእመናኖች ሆይ ትድኑ ዘንድ ሁላችሁንም ወደ አላህ በመመለስ ተጸጸቱ። ስኬት የሚጀምረው በተውበት ነው። ረመዳን ከመምጣቱ በፊት አላህ እንዲምራችሁ ጠይቁት። ወሩንም በንጽህና ተቀበሉት። ሁለተኛ ደግሞ ሰላታችሁን አስተካክሉ። 5 ወቅት ሰላታችሁን አሁን ደካማ ከሆነ ረመዳን አያስተካክለውም። ዛሬውኑ አጠናክሯቸው። በሰዓቱ ስገዱ። በስጁድ ላይ ጥሞና ይኖራችሁ። ምክንያቱም ከረመዳን በፊት የጠነከረ በረመዳን ይበልጥ ይጠናከራል። ሶስተኛው ሰዎችን ይቅርበሉ። ይህ የመጨረሻ ረመዳናችሁ ቢሆን ቂም እንደያዛችሁ አላህን መገናኘት ትፈልጋላችሁ? ወንጀላችሁን ለዘላለም መተው ትፈልጋላችሁ? አራተኛ አሁን ግባችሁን አውጡ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ስራ የሚፈረደው በዓላማ ነው። ዓላማችሁ ጠንካራ ከሆነ ረመዳናችሁ የተለየ ይሆናል። አምስተኛ ትኩረታችሁን የሚከፋፍሉ ነገሮችን ቀንሱ። ረመዳን ማለቂያ የሌለው ማሳለፊያ አይደለም። ሌሊቶቹን ለማባከን አይደለም፣ ለቁርአን ለዱዓ ነው። ሌሎች ሲተኙ ሌሊት ሰላትን በመቆም ይህ የመጨረሻ ረመዳናችን ከሆነ ጊዜያችንን እንድንቆጥር እፈልጋለሁ። ምክንያቱም ጊዜ ህይወት ነው፣ ህይወትም አጭር ናት። አላህ በሱረቱል በቀራ ምዕራፍ 2 ቁጥር 184 ላይ እንዲህ ይለናል፣ ቀኖች ተቆጥረዋል። ረመዳን ጥቂት ቀናት ብቻ ቀርተውታል። ህይወታችንም ጥቂት ቀናት ብቻ ናት። ይህንን ረመዳን የመጨረሻችሁ እንዲመስል አትፍቀዱለት። ይቅርታ ተርባችሁ፣ ምህረትን ተጠምታችሁ፣ እድሉን እንዳታጡት ፈርታችሁ ተቀበሉት። ይህ የስንብት ረመዳን እንደሆነ አስቡት። ቁርአንን እንዴት ታነባላችሁ? በቀስታ በእንባ ወይስ በትኩረት? እንዴትስ ነው ዱዓ የምታደርጉት? በተስፋ ወይስ በጥሩ አኽላቅ? ምናልባት በለይለተል ቀድር የመጨረሻው የመቆሚያ እድላችን ሊሆን ይችላል። ምናልባት ይህ ረመዳን ውስጥ አዛን ለመስማት የመጨረሻው እድላችን ሊሆን ይችላል። ምናልባት ደግሞ ይህ የአላህ ይቅር በለኝ ለማለት የመጨረሻው እድላችን ሊሆን ይችላል። ጨረቃ እስክትታይ አትጠብቁ። አሁን ተቀየሩ። አሁን ተዘጋጁ። ልባችሁን አሁኑኑ አጽዱ። ምክንያቱም ስኬታማው ሰው ረመዳንን የሚደርሰው አይደለም። ስኬታማው ረመዳንን ይቅር የሚልበት ሰው ነው። አላህ የምንደርስበት ያደርገን። የመጨረሻችን ከሆነም ደግሞ ሙሉ ለሙሉ ይቀበላል። ይህ ማስታወሻ ልባችሁን ካነሳሳው ተስፋችሁን እንዲንቀሳቀስ አድርጉልን። ቪዲዮአችንን ላይክ እያደረጋችሁ ሐሳባችሁን ኮሜንት ላይ ጻፉልን። ይህንን ጉዞ ከኛ ጋር ለመቀጠል ሰብስክራይብ አድርጉልን። አላህ ረመዳንን ያድርሰን። አላህም ወንጀላችንን ይማርልን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።